ማናቱ ሀና ማናት አጭሩ እግዚአብሔር ወደ አንተ ላይ መጥቶልኝ ከሆነ ዛሬ እኔን እንድካይ ወደ ነገር ምልክት እንኳን በለኝ ያልሽው አሁን ነይ ከባርነት እግዚአብሔር አወጣታለሁ ስለኝ እንዴት ነሽ? እግዚአብሔር ይመስገን። ወደ ነሱ ይስጥ እንደዚህ አበሳሽን ጌታ ያስብልሻል። አሜን። ደግሞ አትሞቺም። በራስሽ ላይ ከባድ ውሳኔ ማትወስጂ። አሜን። ስሚ በል ፍራቻሽን እግዚአብሔር ካንቺ ይበተነዋል። አሜን። ለምን ተፈጠርኩ ብለሽ ታወሪያለሽ? ለምን እንደፈጠርከኝ እንደዚህ ምን ሆነ ለምን እግዚአብሔር ፈጠርከኝ ብለሽ ከጌታ ከተወሪ ነበራል። ከዛ አሁን ደግሞ መንገድ ስትመጪ በአፍሽ አይደለም ያወራችሁ በልብሽ ውስጥ ጌታ ሆይ ዛሬ ካለ እኔ ነካኝ እያልሽ መጣሽ። ቃል በቃል ነው ያልሽው። ፕሮፌሰር ሽለወት ካልከኝ እግዚአብሔር እውነት አንተን የምትወደኝ ከሆነ ዛሬ እኔን እንካኝ ወደ ነገር ምልክት እንኳን በለኝ ያልሽው። እሸት ሰለቸሽ፣ ደከመሽ፣ በጣም ያሳዘነሽ ነገር መተቀለሽ ሰው ፊቱን ተቃዞረብኝ ብለሽ ተቀየረብሽ ሰው ሁሉ ስላንቺ ቤተሰብም ሁሉም ድምጽ አቆሟል። ሰማይ ይጀምራል አሁን። አሜን አሜን። አሜን። ስሚ እግዚአብሔር መልካም አሜን። እግዚአብሔር መልካም አባት አሜን አሜን። ቁጭ ባልሽበት እንደዚህ ተቀምጠሽ ኃጢአት ሆነብኝ እንጂ ራሴን ባጠፋ ብለሽ ታወሪያለሽ። ኃጢአት አሁን ሲሆን መግባት ፈርተሽ ነው እንጂ ኖርማል ራስ አጥፍቶ ሲሆን መግባት ባይቻል ኖር መጀመሪያ ብትሞቹ አንቺ ነሽ። እግዚአብሔር እኔ አይቼሻለሁ ብሏል። አሜን። ልብሽን አይተዋል። አሜን። ብዙ ኪዳን ፈረሰብሽ አይደል? አልተሰማሽም? ይሄ ብዙ ኪዳን ሰዎች ቃል ይገቡብሻል። ወንድ መጥቶ ነገር ይላል የሆነ ከዛ ይፈርሳል። ማንን አምነሽ እንደምትጨብጭ አታውቂው። ከጓደኞችሽ ወደ ኋላ ቀረሽ፣ ጓደኞችሽ ሁሉ ሄዱ፣ አንቺ ቀረሽ ወደ ኋላ። የሰማይ አምላክ እግዚአብሔር አሁን ፊተኛ እንዲያደርግ ይጸልያል። አሜን። ያንቺ አምላክ ነው አሁን የሚናገረው ከዚህ በኋላ። አሜን። የጠላቶችሽ አማልክቶች ዝም ይላሉ። አሜን። ያንቺ አምላክ ማውራት ጀምራል። አሜን። እግዚአብሔር ረዳችሁ ይሻላል። ስታስቢያቸው የነበሩትን አይደለም ዛሬ ከዚህ በፊት አጀንዳ የሚመስል ነገር ላይ ጽፋሽ የጠፋብሽን ሁሉ ነው ጌታ የሚነግርሽ። እግዚአብሔር መልካም። ወታደር የሆነ ሰው ታውቂያለሽ? ወታደር የነበረ ሰው ወታደር ላይ የተገናኘ ሰው ወይ ፖሊስ የሆነ ሰው ታውቂዋል? የት ነበር? የት ሄደ? እንጃ ሞቷል ተብሎ የት እንዳለ እንኳን አታውቅም። ሄደ ጠፋ ነው ያለችው። ያንቺ ታሪክም እንደዚህ ነው ጠፍቶ የቀረው። ለዛ ነው አስታውሽ ይላል ፕሮፌሰር ፓፓ አሁን ተሸሽጎ ነው ያለው። አንድ ነገር ልንገርሽ፣ አንቺን እዚህ ጋር ሳቆ እናንተ ነብይ የማያቸው ሁለት ስሞች አሉ። የመጀመሪያ ወይ መቅደስ ወይ ቅድስት የምትባል ሴት ነው የምታውቂያት? ጅማ። ስለዚህ ቡና በጀበና አይነት ስራ ታውቂያለሽ? አንቺ ሰሪ ነበር ቡና። የአሁኑ እድሜሽን አውቀዋለሁ። ከ14 ዓመት መንከራተት ጀመርሽው። 14 ዓመት ታውቂያለሽ? ከ14 ዓመት ጀምሮ ስራ ውስጥ ነሽ። ጉልበትሽን ጨርሰሽዋል። ብዙ ነገር አድርገሻል። ጌታ እግዚአብሔር አይቶሻል። ከዚህ በኋላ ቁጭ ብለሽ የሰው ሂሳብ አሰሪ የራስሽን እግዚአብሔር ያስቆጥርሻል። የሰው ሂሳብ አሰሪ የራስሽን እግዚአብሔር ያስቆጥርሻል። ለምን ምን እያልኩ እንደሆነ አንቺ እንዲገባሽ ፈልጋለሁ። እነዚህ ያስፈልግ እሺ ግራ ኪስ ውስጥ ግቢ። በዛ አቅምሽ ውስጥ ያለው ሁሉ አውጪ። ብር አወጣሽ አይደል? ስንት ነው? 30 ወር አንድ ሁለት ሶስት ኦኬ። ወንድሞች አሉሽ? አንድ ወንድም አለ። ወይስ አንቺ አንድ ስንት? አንድ ከዛ ስንት ሆናችሁ? ሶስት። ስንት ቤተሰብ ሆናችሁ? አምስት። ብሮቹ በትክክል ቁጠረሽ ነገር አምስት። ፕሮፌሰር መንከራተት የጀመረው ከቤታቸው የመጀመሪያዋ ልጅ ይሰማሻል? ማናት የመጀመሪያ የምትሆነው ከቤታችሁ? አንቺ ልጅ ተንከራተት ያለሽ ፕሮፌሰር ነገርሽ እንዲለቀቅ ጸልያለሁ። አሜን። በሮች በኃይል እንዲከፈቱ ጸልያለሁ። አሜን። በሮች በኃይል እንዲከፈቱ ጸልያለሁ። አሜን። ከልጆ ጋር ታረጋግጥ ተስተገለች ጀምሬ ተውኩ። ምን ልጆ ከእርዳታ ጋር ምን ጀመረሽ? ተውሽ እሱን ሁሉ አይቻልም። አንቺ ጀመረሽ ታውቁ እንኳን ያልሽው ያለው ፕሮፌሰር ቡና በጀበና አየሁ፣ ልጆ አየሁ፣
ንግድም አንድ እርምጃ ለመራመድ ሞከርሽ። እውነት ነው። ከዛ ነገር ሲበበተ ጀመረ። ሀገር ከሆነ ስፍራ የሆነ ስፍራ ላይ በመኪና ስትጓጓዥ ያየው እውነት ነው። ባዶ ሆነሻል። እንኳን እዚህ መጣሽ። ረሳኝ ያልሽው ጌታ እየዳበሰሽ፣ ረሳኝ ያልሽው ጌታ እየዳበሰሽ። ምን እንደሰለችሽ ልንገርሽ፣ ጥገኛ መሆን የሰለችሽ በነገር ሁሉ ጥገኛ መሆን። ከዚህ በኋላ እግዚአብሔር ያላቅቅሻል። እግዚአብሔር ያላቅቅሻል። ሐና ስትጸልይ ምንድን ነው ያለችው? ቀንዴ ከፍ ከፍ አላለች። ለአንቺ ይሆናል። ለአንቺ እንደዚህ ሆነ። ለአንቺ እንደዚህ ሆነ። ማን አልኩኝ? ሐና ማናት? አንቺ ነሽ። ስምሽ ማን ነው? ሐና ነው ስምሽ። ሐና ስትጸልይ ምንድን ነው ያለችው? ቀንዴ ከፍ ከፍ አለ። ስሟን የነገረኝ በዛ ውስጥ መንፈስ ቅዱስ ፕሮፌሰር ፓፓ ከሐና ስር የሚሄደው ሕፃን ልጅ ስሙ ማን ነው? ሳሙኤል የሚባል ሰው ታውቂያለሽ? የት ነው ያለው እሱ? ፕሮፌሰር ጅማ። የተወለድሽው የት ነው? ሌሙ ገነት። አሁን የሰራሽ ነው? አሁን ልስን የቤት ማለት ነው። ልስን እዚህ ቤት አሁን ፍቃዱ የሚል ስም እንደዚህ ፍቃዱ ሳንተሻ ተገኘ ማለት ጓደኛዬም አለ፣ የባለቤቴ ወንድም ነው አለ። ፍቃዱ የሚባል ኖርማል የምታውቂው ጓደኛ አለ? አዎ ጓደኛ አለ። ጓደኝነትሽን በፍጥነት አቆም። ትዳርሽን ተፈለገ። እባቡም የቱ ጋር መርዙም የቱ ጋር እንደተሰፋ ነው የሚነገራችሁ። መንፈስ ቅዱስ እንዲባረክ ሰለኝ። አሜን። ይራራልሽ። አሜን። ይራራልሽ። አሜን። ይራራልሽ። አሜን። ባለቤትሽ ይሰራል? አይሰራም። የሆነ ቃል አፌ ላይ ያለ ባለቤትሽ ለምን አይሰራም? እንጃ እየሰራ ነው። ባለቤቷ ለምን እንደማይሰራ እሷ እያወራች ከላይ ያለውን አማርኛ ከፍና ነው። ባለቤትሽ ሽባ ነው ይስከው። አንቺ እንደ ወንድ ትሰሪያለሽ፣ እሱ ተኝቶ ይውላል። ይሄ ነገር አቃጥሎ ገሉሻል። ይሄ ማለት ከሱ ወደ አንቺ አይደለም፣ ገንዘብ ጭራሽ ካንቺ ወደ እሱ ነው የሚሄደው። ይሄ ቤታችሁ ሚስጥር ነው። እግዚአብሔር መጀመሪያ ሲነግረኝ ቀጥታ እየጻፍኩት ነው። ባለቤትሽ ላይ ያለው ሰፈና እግዚአብሔር አነሳለች። አሜን። እንደዚህ ነው አሜን ወጥሩት። አሜን። እግዚአብሔር አነሳለች። አሜን። ያወራሻቸው ቃላቶች አሉ። ምን ነው ተሳስቼ ነው፣ ምን ነው ያቀኝ ተረገመ የሆነ ያልሽባቸው ነገሮች አሉ። ግን አንስቻለሁ። አሜን። አንስቻለሁ። አሜን። ከናውሌ ስንፍናን አንስቻለሁ። አሜን። ስንፍናን አንስቻለሁ። አሜን። ለምን እንደሰለፈ ታውቂያለሽ? ቤተሰቦቹን ተደግፎ ሸርተት ሲል ነገሩ ባልሆነ ከዚህ ሰዓት ጀምሮ ነገር ይፈጸም። አሜን። በኃይል ይውጣ። አሜን። በኃይል ይውጣ። አሜን። ስንፍናን ከላይ ብሎ አንስቻለሁ። አሜን። ሐና በሮችሽን አስከፍቻለሁ። አሜን። ሐና በሮችሽ ተከፈቱ። አሜን። ጸሎትሽ ተቀይሯል።